ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላት ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ይሄ ብራድ ነው፣ ደካማና ሰነፍ ሰው። ነገር ግን ሁሌም ስለማይሆኑ ነገሮች ያልማል። ያረገውንም ሁሉ ያበላሸዋል። በዛ ምክንያትም ማንም ሰው ሊቀጥሮ አይፈልግም። ስለዚህም ህይወቱ እየከበደ መጣ። ብራድ ካረፈው አባቱ የተሰጠውን የብር ቀለበት እንኳን ማቆየት አልቻለም። ስለዚህ ምን ማድረግ ይችል ይሆን? ስማ አንተ ልጅ፣ አንተ ላይ የሚፈጠሩትን ጥሩ ያልሆኑ ነገሮች አይቻለሁ። ስላዘንኩልህም አንድ ጊዜ ረዳሃለሁ። ለየት ያለ ችሎታም እሰጥሃለሁ። ይሁንና ይሄ ችሎታ እንደየሰው ፍላጎት ይለያያል። ራስህንም ልታገኝ ይገባል። ይሄ ደግሞ ምን አይነት ችሎታ ነው? ምን አይነት ሞኝ ናት? ብራድ ሲወድቅም በመጎዳቱ ወዲያው እንቅልፍ ጣለው። ሁሌም ስለሚተኛና ስለሚያልም ምናልባት አዲሱ ችሎታው ከዛ ጋር ሊገናኝ ይችላል። በጣም ይበርዳል። ወፍራም ጃኬት ቢኖረኝ አሁን። ዋው! አሁን ደግሞ ባይበርደኝም በጣም ርቦኛል። የዶሮ አሮስቶ በኖረኝ። ዶሮን ሊነካው ሲልም የዱር እንስሳት ድምጽ ቀሰቀሰው። ለካስ እንስሳቱ ብራድን ሊበሉት ሲሉ ድንገት ጣፋጭ የተጠበሰ ዶሮ ከፊቱ ቀርቦ ፍላጎታቸውን ቀይሮ አዳነው። ስለዚህ በህልሜ የተፈጠረው እንዳለ እውነት ነው ማለት ነው። ይህን ስጦታዬን ተጠቅሜ የተቻለኝን ሰዎች እንዳለ እረዳለሁ። ብራድ በብዛት ጥበቡን ለራሱ ነበር የሚጠቀመው። ነገር ግን እንደሱ ችግር ውስጥ ያሉትን ሰዎች ሲያገኝ ይረዳቸው ነበር። ሰዎችን ቢረዳ እንኳን ከነሱ ምንም ሊቀበል አይፈልግም ነበር። በዛ ፋንታ እርዳታ የሚያስፈልጋቸውን ሰዎች ይረዳ ነበር። ሁሉም ሰው ይህንን ዓላማውንና መልካም ሰው በመሆኑ ይወዱት ነበር። አንድ ቀን ታዲያ ብራድ እንደሱ ልዩ ችሎታ ያላቸውን ሰዎች አገኘ። አንደኛው ከእጁ እሳት ማውጣትና ልክ እንደራሱ አካል መቆጣጠር ይችል ነበር። ይሁንና ብዙ ጊዜ ችሎታውን የሚጠቀመው ሰዎችን ለማስፈራራትና ለመዝረፍ ነበር። ስሙ ፍላን ነው። ከፍላን ጋራ ደግሞ ታናሽ እህቱ ራምም ነበረች። በጣም ዝምተኛ ነበረች። ይሁንና በምትጮህ ጊዜ ግን ሁሉንም ነገር የሚያጠፋው ንፋስ ማስነሳት ትችል ነበር። ፍላን ችሎታውን ሰዎችን ለመዝረፍ ይጠቀማል። ሰዎች ሲበዙበትም እህቱን ተጠቅሞ ያባረራቸዋል። የፍላንን መጥፎ ድርጊት ለማስቆም ቢፈልግም ብራድ የራሱን ተሰጥኦ እንዴት እንደሚጠቀምበት አላወቀም። በስተመጨረሻም ብራድ ገንዘብና በቂ ምግብ ስለሌለው እንደሚዘርፍ ሲረዳ ሊቀላቀላቸው አሰበ። በእኔ እርዳታ ሌሎች ሰዎችን እንደማዘርፉ ተስፋ አረጋለሁ። ገንዘብና ምግብ ላቀርብላችሁ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት።
በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። እችላለሁ። አሪፍ። እሳቱም በፍጥነት አካሉ ላይ የተሰራጨ ነበረ። ምናልባት ይሄ በቂ ነው። በዛ ቀለበት አስማተኛዋ የጨለማውን ኃይል ከሰውየው ላይ ወሰደች። አሁንም አይበቃም? ልጨምር? እርግጠኛ ነህ? ስማ፣ አሁንም የሰጠውህን ኃይል አትጠቀምም? ለምንድን ነው ላንቺ የምታዘዝሽ? ኃይል ከሰበሰብክልኝ ያፈለከውን ማድረግ ትችላለህ። ልጅህን ሳይቀር ታገኘዋለህ። አንቺ አታታልይኝም። የእውነት ያረፉ ሰዎችን ማስነሳት ትችል ይሆን? በዚህ ቀለበትና ኃይሌ ሁሉንም ነገር ማድረግ እችላለሁ። ልታስገድጅኝ ነው? በፍጹም። በጣም ተናደደችና ቀለበቷም ስራዋን አጠናቀቀው። ገባኝ። እውነት የሞቱ ሰዎችን ታስነሻለሽ? ማነሽ አንቺ? ምን ትሰሪያለሽ እዚህ? እኔ በደንብ ማድረግ የማልችለው ነገር የለም። ራም፣ ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ምን እያረግሽ ነው? የምትልሽን እንዳታምኛት አልነገርኩሽም? ግን እኮ ወንድሜ ሞቷል። ካለሱ ደግሞ መኖር አልችልም። ወንድሜን ከመለሰችልኝ ያለችኝን ሁሉ አደርጋለሁ። ልክ ነኝ፣ እረዳሻለሁ። አትመኛት። ልሂድበት። ጎበዝ፣ እንደሱ አይነት መሰናክሎች አያስፈልጉንም። ታዛዥ ሁኚኝና የፈለግሽውን ሁሉ ሰጥሻለሁ። ግን እንዴት ነው ወንድሜን የምትመልሽልኝ? ብዙ ጨለምተኛ ኃይል ያስፈልገኛል። ከነዛ ንቅሳቶች ምናልባት እሱም ጥቅም አለው። ግን ለምን ንቅሳቱን ተጠቅመሽ የተሻለ ኃይል አታገኝም? ልክ ነሽ። አስሬ ኃይሉን ለመጠቀም እችላለሁ። ኃይሉ ምን እንደሆነ ታውቂያለሽ? ፈጥኖ መሮጥ መሰለኝ። በፍጥነት ነው ወደዚያ መጣኝ። እንደሱ ከሆነ አስራዋለሁ። ከዛ የኔ ምግብ ይሆናል። አስማተኛዋም ብራድ ላይ ስትጠቁም በፍጥነት ሮጣ ቀለበቱን ወሰደችባት። አንቺ እንዴት ብትደፍሪ ትከጅኛለሽ? ልትጎጆ አትችይም። ቀለበቴን መያዝ የምትችይ ይመስልሻል? ቀለበቱም ያዳመጣት ይመስል ታግሎ ወደ እጇ ተመለሰ። እንዳንቺ አይነት ከዳተኞች መቀጣት አለባቸው። እንደገናም ቀለበቱ ስራውን ሰራ።
ይሁንና ብራድ ይሄንን አይቶ ነበረ። አይሆንም! ራም አሸነፍናት። ለፍላር ተበቀልንለት። የተመረጥከው እኔ እዚህ ዋሻ ባለቤት ነኝ። ለሚያገኘኝ ሁላ ገደብ የሌለው ኃይል እሰጠዋለሁ። ግን ተጨማሪ ጨለማማ ኃይል መሰብሰብ አለበት። የበለጠ ጨለማማ ኃይል ስታገኝ ጠንካራ ይሆናል። እርግጠኛ ነህ? ይሄ ቀለበት? አዎ፣ ቀለበቱ እስካልጠፋ ድረስ ኃይሉ ይኖራል። በደንብ ጠብቀው። የተመረጥከው። አሪፍ። ይሄ ቀለበት እስካለ ኃይሉ ይኖረኛል። እንዳንተ አይነት መጥፎ ነገሮች መኖር የለባቸው። አቁም! የነገርኩህን አስታውስ። ይህን ኃይል መጠቀም አትፈልግም? ልክ ነህ፣ ግን ሌሎችን መጉዳት አልፈልግም። እዚህ ከቆየህ ደግሞ ሌላ መጥፎ ሰው ይመጣል። አይሆንም! ቀለበቱ ከጠፋ በኋላም የራንና የብራድ ንቅሳቶች ጠፉ። ጥበባቸውም ቆመ። ራምም ነቃች። ራሷን ስታ ቢሆንም የተፈጠረውን ግን አውቃለች። ምንድነው? ፊቴ ላይ የሆነ ነገር አለ እንዴ? ራም ብራድን አደነቀችው፣ ወደደችውም። ለወንድሟም ተበቀለችለት። ከዛም ራምና ብራድ ተጋብተው በደስታ መኖር ጀመሩ። በመልካም ማንነቱም በሚረዳቸው ሰዎች ደስተኛ ነበረ። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።